እንደሚታወቀው አንዳንድ ሰው በእፍረት የተነሳ ማድረግ የሚገባውን ከማድረግ ወደ ኋላ ሊል ይችላል። በሆኑ ምክንያቶች መቆጠብ በማይገባው ቦታ ላይ ሊቆጠብ ይችላል እና ይህ ሁሉ እንዴት ጥሩ ሊባል ቻለ? الحياء خير كله በጥቅሉ እንግዲህ ሁሉም ጥሩ ነው በሚል ቃና ሊገለጽ እንዴት ቻለ የሚል ጥያቄ ሊነሳ ይችላል እና ይህንን ሲያብራሩ አንዳንድ እስላም ሊቃውንት እንዳሉት ወደ መልካም የሚገፋፋ ከመጥፎ የሚያቀብ ማንኛውም የሐያ መገለጫ የሆነ ስሜት ሁሉ ይህ ሸሪዓዊ የሆነ ሐያ ነው፣ የተወደሰው በሸሪዓ የተፈለገውና የተደነገገው ሐያ ነው። ነገር ግን ከዚህ ውጭ ያለ ከሆነ መጥፎን ወደ መስራት የሚገፋፋ ወይም ደግሞ ጥሩን ከመስራት የሚያቀብ ከሆነ ይሄ ትክክለኛ ሐያ አይባልም። ምናልባት ሰዎች ሰፋ ባለ ግንዛቤያቸው ሐያ በሚለው ስያሜ ውስጥ ሊያካትቱት ቢችሉም በትክክለኛው ገለጻ ግን ይሄ አሁን ضعፍ ወይም ድካም ወይም ደግሞ አጅዝ ስንፍና ተደርጎ ሊታሰብ ይችላል እና ይህ ከሸሪዓዊው ሕግ ጋር የሚጣረስ ሆኖ የሚታይ አይደለም ማለት ነው።